ሌላ ነርሰቦ ከ13 ዓመት የሳዑዲ አረቢያ እስር በኋላ ዛሬ እሁድ ሌሊት ወደ ሰኞ አጥቢያ ኢትዮጵያ አየር ማረፊያ ቦሌ ገባች። ውድና የተከበራችሁ የዩቲዩብ ቻናል ቤተሰቦቻችን ሰላም ሰላም እያልን እንግዲህ ቻናላችንን ላይክ፣ ሰብስክራይብ እያደረጋችሁ ዛሬ ይዘንላችሁ የመጣ ነው የ13 ዓመት እስር በሳዑዲ አረቢያ ያሳለፈችው ሌላ ነርሰቦ ነው። ሌላ ነርሰቦ የዛሬ 13 ዓመት ወደ ሳዑዲ አረቢያ ስደት ብላ በወጣች በዚሁ ቀርታ በእስር ቤት 13 ዓመታትን ብቻዋን አሳልፋለች። በሴት ጎኗ በልጅ ጎኗ አረብ ቤት መታ ሰርቼ እለወጣለሁ ቤተሰቦችን እረዳለሁ ያለችው ሌላ ያለችውን የተመኘችውና የሆነው የተለያየ ነበር። የዛሬ 13 ዓመት ወደ ሳዑዲ አረቢያ ሪያድ የመጣችው ሌላ የአረቦቿን ወይም የአሰሪዎቿን ልጅ በመግደል ተጠርጥራ በሳዑዲ ፖሊስ በቁጥጥር ስር ውላ 13 ዓመት የፍርድ ሂደት ስትከታተል ቆይታለች። ይህም እንደዚህ በመሆኑ በቀጠለው በእርግጥም ሌላ የአረቦቿን ልጅ በመግደሏ አምና የሳዑዲ መንግስት የሞት ፍርድ ፈርዶላት ነበረ። ነገር ግን የሪያድ ኤምባሲ እጁን ጣልቃ በማስገባት ሲከራከርና ከጎኗ ሆኖ አቤቱታ ሲያቀርብ መቆየቱ የሟች ቤተሰብ የሆኑት እናትና አባት በልጃቸው ካሳ ገንዘብ እንዲካሳቸውና ሌላ ይቅርታ ተብላ ወደ ሀገሯ እንድትገባ ጥያቄ ተቀርቦላቸው የሟች ቤተሰብም ገንዘብ ተተሰጠን እሺ በማለት 2 ሚሊዮን የሳዑዲ አረቢያ ሪያል በመስጠት ሌላ የሞት ፍርዷን ወደ አሁኑ ወደ ኢትዮጵያ ቤተሰቦቿ እንድትገባ ወደ ህይወት መኖር ተደርጎላታል። ይህም የሆነላት ደግሞ በኢትዮጵያን ህዝብ ትብብር ነው። የሳዑዲ አረቢያ 2 ሚሊዮን ሪያል ማለት በኢትዮጵያ 50 ሚሊዮን ብር ማለት ነው። እና ይህን ኩላን ብር የኢትዮጵያ ህዝብ አሰባስቦ ለሟች እናትና አባት በመስጠት ሌላ የሞት ፍርዷ ወደ ህይወት ተቀይሮላታል። እና ዛሬ ባወጣው መግለጫ እንደዚህ ያትትልናል። የኢትዮጵያ በሳዑዲ አረቢያ ሪያድ ያለው ኤምባሲ ያወጣው መግለጫ እንደዚህ ይላል። አስደሳች ሰበር ዜና ለኢትዮጵያውያን በሙሉ ይላል። ከ13 ዓመት እስር በኋላ የሳዑዲ አረቢያ የሞት ፍርድ ተቀልብሶ እህታችን ሌላ ነርሰቦ ወደ ሀገሯ ተመለሰች ይላል። የዲፕሎማሲ ውጥረትና የብሔራዊ አንድነት ታላቅ ድል በሳዑዲ አረቢያ የሞት ፍርድ ተፈርዶባት የነበረችው እህታችን ሌላ ነርሰቦ ከ13 ዓመት እስር በኋላ ወደ ሀገሯ ተመልሳለች ይላል። በሳዑዲ አረቢያ የሞት ፍርድ ተፈርዶባት የነበረችው ውድ እህታችን ሌላ ነርሰቦ ረዲ ከ13 ዓመታት የጽኑ እስር ቆይታ በኋላ በዛሬው ዕለት ሙሉ በሙሉ ከእስር ተፈታ ወደ ትውልድ ሀገሯ ኢትዮጵያ በሰላም ተሸኝታለች ይላል። ይህን እጅግ ውስብስብ እና የህገ ዲፕሎማሲ ሂደት በስኬት ለመደምደም የተቻለው በሳዑዲ አረቢያ የሚገኘው የኢትዮጵያ ኤምባሲ ባደረገው ከፍተኛ ዲፕሎማሲ ጥረት በተከናወኑ አስቸጋሪ የእርቅ ሂደቶች እንዲሁም ለተጎጂ ቤተሰብ የተወሰነውን የካሳ ክፍያ ወይም ዲያ በማለት በአረብኛ የሚታወቀው በማጠናቀቅ ይቅርታ ማግኘት በመቻሉ ነው። ይህ ስኬት የመንግስት የዲፕሎማሲው ተቋማትና ለመላው የኢትዮጵያ ሕዝብ በአንድነት ሲቆሙ ለዜጎቻቸው ሕይወትና ክብር ምን ያህል ታላቅ ለውጥ ማምጣት እንደሚቻል በተግባር ያሳየ ታሪካዊ ክስተት ነው ይላል። የእህታችን ሕይወት ለመታደግ የተደረገውን ይህን አድካሚና የሕይወት አድን ብሔራዊ ርብርብ ከዳር ላደረሱ አካላት ሁሉ ታላቅ አክብሮትና ምስጋና ይገባቸዋል ይላል። በመሆኑም የህግና የዲፕሎማሲ የስራ ኃላፊዎች መንገዶችን በመጠቆምና ሌትና ቀን የደከሙትን የኤምባሲው የስራ ኃላፊዎችን ጉዳዩን በትዕግስትና በበሳል መንገድ በመምራት የእርቅ ሂደቱን ያሳኩት የልዩ ኮሚቴ አባላትና የሀገር ሽማግሌዎችን እንዲሁም የሰላምና የይቅርታ እሴቶች መሰረት በማድረግ ማህበራዊ መንፈሳዊ ድጋፍ ያበረከቱትን የሃይማኖት መሪዎች ማመስገን ተገቢ ነው ይላል። ከሁሉም በላይ ደግሞ
አጋርነታቸውን በተግባር በማሳየት የካሳ ክፍያውን በአጭር ጊዜ ውስጥ በጋራ በመሸፈን ከእህታችን ጎን በመቆም አስደናቂ ብሔራዊ አንድነትና ወገንተኝነት ላሳዩ ለመላው የሀገራት ውስጥና የውጭ አገር ኢትዮጵያውያን ምስጋናውን ውስን የለውም ይላል የሪያድ ኤምባሲ። የዜጎቻችን ደህንነትና መብት ክብር በየትኛውም የዓለም ሕግ ጥግ እንዲከበር የሚደረገው የጋራ ጥረት ሁልጊዜም ተጠናክሮ ይቀጥላል ይላል የሪያድ ኤምባሲ በመግለጫው። ኢትዮጵያውያን ዜግነት፣ ድህነትና ዲፕሎማሲያዊ ስኬት፣ ብሔራዊ አንድነት ሌላ ነርሰቦ ከ13 ዓመት በኋላ አረቢያ ተቀልብሶ ህይወታችን የሚል ነው። እንግዲህ ይሄ ደስ የሚል በጣም ለቤተሰቦቿ ከምንም በላይ የሚያስደስት እህት ወንድሞቿ ከ13 ዓመት በኋላ እንግዲህ ስደት ሰው ልጁን ልኮ ብር ነው የሚጠብቀው። ብር መላክ፣ ስልክ መደወል ከሁሉ ነገር ርቃ ልጅነቷ ሁሉ ነገሯ እንግዲህ የትም ቀርቶ ከዛም አልፎ ነገ ተነጎዳ አንገቴ ሊቀላ ነው እያለች በሳዑዲ አረቢያ ህግ ስትሸማቀቅ የቆየችው በስጋትና በጭንቀት ዛሬ ነገ አንገቴ ይቀላል እያለች ስትጨነቅ የነበረችው ሌላ ነርሰቦ እንግዲህ በሰላም ወደ ሀገሯ መግባቷ እጅግ በጣም ደስ የሚልና ለቤተሰቦቿ ታላቅ ደስታ የሚሆን ነው። አብራችሁ ስለነበራችሁ እናመሰግናለን። ሌላ ነርሰቦ እንኳን ከ13 ዓመት እስር በኋላ እንኳን በሰላም ወደ ሀገርሽ መጣሽ በሏት። ላይክ